ሰላም ቤተሰብ እንዴት ናችሁ? ዛሬ ሀይሚዬ የብሩኬን ይቅርታ ተቀብዬ አብሬው ለመቀጠል ወስኛለሁ። ከዚህ በፊት ብቻዬንም ይቅርታ ጠይቆኝ አልተቀበልኩትም። በአባቴም ፊት ይቅርታ ጠይቆኝ አልተቀበልኩትም። ዛሬ ግን በአባቴ ፊት ይቅርታውን እንደተቀበልኩና አብሬው መቀጠል እንደምፈልግ ልነግረው ጠርቼዋለሁ። ይሄ ደግሞ የሁላችሁም ደስታ ነው ብዬ አስባለሁ። እኛን የምትወዱን እኛ እንድንለያይ የማትፈልጉ ሰዎች ሁላችሁም ይሄ ለእናንተም ደስታ ነው ብላለች። እንግዲህ እጅግ በጣም ደስ ብሎናል። የኛ ቅመም አንቺን ወደ ሰላም ያመጣ አምላክ ክብርን ምስጋናን ሁሉ ይውሰድ። እጅግ በጣም ነው ደስ ያለን። ምናልባት ብዙዎቻችሁ ደስታችን ሙሉ አልሆነም፣ ብሩኬ አልተቀበለም ልትሉ ትችላላችሁ። ነገር ግን ዋናው የእሷ መመለስ ነው። ቤተሰብ እሷ ከተመለሰች እሱ ይመለሳል፣ እመኑኝ። ምክንያቱም ማውራት አለባቸው፣ በደንብ ማውራት ስላለባቸው ነው። አሁን ብሩኬ ጋር ጥርት ብሎ ነገሮች ግልጽ እንዲሉ ይፈልጋል። ገብቷቸዋል። ከዚህ በኋላ ጠላት መጥቶ በመካከላቸው የሆነ ነገር ቢላት አምና እንዳትቀበል፣ በቃ አቋም እንዲኖራት። ገብቷቸዋል። ማንም እየመጣ ህይወታቸውን እንዲህ ነው እንዲያ ነው ቢል እሷም እሱም አምነው እንዳይቀበሉና ህይወታቸውን በደንብ እንዲመሩ ፈልጎ ነው። እንደውም ጋሽዬ እሙሽዬ ጋር ሁነን እናወራቸዋለን፣ እሙሽን ማግኘት እፈልጋለሁ፣ ያለውን ነገር ማውራት እፈልጋለሁ በማለቱ እኔ ደስ ብሎኛል። ምክንያቱም ከአባትም ከእናትም ብዙ ምክር ይገኛል። አንድ ላይ ሲሆን ደግሞ የእናትም የአባትም ምክር ልብ ላይ ቁጭ ይላል። ማለት ሁሌም የሚያስታውሱት ነገር ይኖራል። የተመከሩት ምክር ይሄ ቀልድ አይደለም፣ ህይወት ነው። የሆነ ጠላት በህይወታችሁ ውስጥ እስከ መጨረሻው ድረስ ሊኖር ይችላል። ማለት አይዲያውን እየቀየረ በተለያየ መንገድ ጠላት ሊመጣ ይችላል። በዛን ሰዓት ደግሞ ያ ጠላት መጥቶ የሆነ ነገር ባለ ቁጥር አንደኛው ማመን የለበትም። አይ እኔ አምናታለሁ፣ እኔ አምነዋለሁ ብለው ማሳፈር መቻልና የመጣባቸውን ችግር እኩል መጋፈጥ፣ አብረው መጋፈጥ፣ ሳይለያዩ ክፍተት ሳይፈጥሩ ለጠላት ቦታ ሳይሰጡ አብረው እንዲቀጥሉ፣ አብረው እንዲጋፈጡ በደንብ ጥርት አድርገው አውርተው መነጋገር አለባቸው። ስለዚህ ነገ ደስታ ይኖራል፣ እመኑኝ፣ ደስታ ይኖራል። ዋናው የእሷ መመለስ ነው። ምክንያቱም ያው እንደምታውቁት ነገሩ የጸባቸው መንስኤ ምናምን በብሩኬ በኩል ቢሆንም የመጣው እንለያይ ብላ የወሰነችው ደግሞ እሷ ናት። ስለዚህ ከዛ ነገር ደግሞ ተመልሳ አይ ይሄ ነገር ልክ አይደለውኝም፣ እንለያይ ማለት ልክ አይደለም። በእርግጥ ነግሬያቸዋለሁ በቀደምም እሷ ወደ ቡታጅራ የመጣበት በቃ በዩ ጉዳይ ነው። ስለ ልጁ ሊያወሩ ነው፣ ስለ እርግዝናዋ ሊያወሩ ነው፣ ሊሄድ ነው ያለ አይታችሁ ከሆነም ብቻውን ነበር ወደ ቡታጅራ መሄድ የፈለገውና እሷ አይ አብሬ ሄዳለሁ ብላ ስለወሰነች እንጂ እሱ ብቻውን ነበር መምጣት የፈለገው። እንድታቂብኝ አልፈልግም ምናምን ያ ነገር ጭንቅላቷ ላይ መጥቶ እሷ የመሰላት ሙሉ ለሙሉ እዩን ሊያገኝና ስለ እርግዝናው ስለ ልጁ ምናምን ሊያወሩ ነው ለካ ብላው አይምሮዋን ስላሳመነችው ነው። እዚህ ጋር ደግሞ እሷ ያመነችው ሌላ ነው፣ እዚህ ጋር ደግሞ የሆነው ሌላ ነው። አሁን የቤቱ አሁን ጥቅመኛ ምናምን አይደለም፣ ጥቅመኛ አይደለችም። እግዚአብሔርን እንደዛ ሆና ሳይሆን እሷ አይምሮዋን የሞላው ያ ነገር ነበረ። ገብቷቸዋል። እዚህ ጋር ደግሞ አሁን አዲሱ ነገር ስለ ቤቱ ሲመጣ ወይኔ እኔ እኮ ሙሉ ለሙሉ ጭንቅላቴን ያሳመንኩት ስለ በቃ እሷ ጋር የሆነ የተደበቀ ነገር አላቸው እሱ ለማውራት ነው ምናምን ብዬ ነው። ለካ እሱ እዚህ ጋር ለእኔ እየለፋ ነበረ በሚለው ያ ነገር ተሰምቷት ነው እንጂ ይሄ ጥቅም ምናምን አይደለም። ለእሷ እየለፋ ነበረ በድብቅ እሷን ለማስደሰት፣ እናቱን ለማስደሰት በቃ ብቻውን እየተወጣ ነበረ። ብቻውን ከወንድሙ ጋር እየለፋ ነበረ ያንን ነገር ለማስደሰት እና ያንን ነገር በቃ አይደለ አስተካክሎ ጨርሶ ሰርፕራይዝ ለማድረግ ነበረ እሱ የመጣው ወደዚህ ማለት ነው። ያ ደግሞ እውነት እንደሆነ አሁን አየች። የመጣበት ነገር ትክክለኛውን ነገር አሁን ስታይ ተመለሰች። ወይ ለካ ለዚህ ነው እንዲህ የመጣው ብላ ተመለሰች እንጂ በጥቅም አይደለም። ማን ነው በጥቅም ብላችሁ እንዳታስቡ በፍጹም። ብሩክና ሀይሚ ጥቅም ያስተሳሰራቸው ልጆች አይደሉም። የምሬን ነው የምነግራችሁ። የምናቃቸው እናቃቸዋለን ከመጀመሪያውም ካመጣጣቸውም ማለት ነውና ይሄ ጥቅም የሚባለውን ነገር ከአይምሯችሁ አውጡትና የልቅስ ነገ ደግሞ የተሻለ ቀን እንደሚመጣ የሚስማሙበት በቃ እሱም አውርተው በነገራችን ላይ ሁለቱ ብቻቸውን ራሱ ከካሜራ ጀርባ በደንብ ማውራት አለባቸው፣ በደንብ ማለት ነው። ምክንያቱም ከዚህ በኋላ ወደ ትልቅ ነገር ነው የሚሄዱት አይደለ?
ምናልባት እንግዲህ አሁን በደንብ ሰላም ከፈጠሩ በኋላ የቀለበት ፕሮግራም ይኖራል። ከዛ ደግሞ የሰርጋቸው ፕሮግራም ሊኖር ይችላል ምናምን ያው በቅርቡ ባይሆንም ሰርጋቸው፣ ቀለበቱ ግን በእርግጠኝነት በቅርብ እንደሚሆን እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ያ ነገር ተዘጋጅቶ ስላልተቀበለች ነው በነበረው ነገር መጀመሪያ ሰላም ሳይፈጥሩ ያን ነገር ስላዘጋጀ ምናምን ያ ነገር በቃ ካንስል ሆኖ ቀርቷል ማለት ነው። ነገር ግን ቀጣይ በደንብ ሲግባቡ ሰላም ሲሆኑ ያ ነገር ይካሄዳል። ከዛ በኋላ ትዳር ነው የሚጠብቃቸው። ከትዳር በኋላ ልጅ አለ። በቃ አይደለም የሆነ ሰው ደግሞ የሆነ መለወጥ ሲጀምር ጠላት በቀኝ በግራ ነው የሚመጣው። ስለዚህ ነገም የሆነ ጠላት ቢመጣ ለዛ ጠላት ክፍተት እንዳይፈጥሩ በደንብ ቁጭ ብለው መነጋገር ማውራት አለባቸው እንጂ በአንዴው ብሩኬም እንዲመለስ አጠብቁ ማርያምን አጠብቁ። እንደዚህ እንዳይከፋችሁ ማለት ለምን ሙሉ አልሆነም ዛሬ ደስታችን ብላችሁ እንዳትከፉ። ዋናው ትልቁ እሷ መመለሷ ነው። ተመስገን በሉ። ከዛ በኋላ ደግሞ በደንብ አውርተውበት ተማምነው ከዛ በቃ እሱም ይመለሳል፣ ወደ ሰላማቸው ይመጣሉ። ነጋቸው ያምራል ማለት ነው እንጂ አሁን ሳይነጋገሩ በደንብ ጥርት አድርገው የተኮራረፉበትን የተቀያየሙበትን ነገር ሳይፈቱ እሱም አረ መመለስ ፈለግሽ እንዴ እሺ በቃ ብሎ የሚመለስ ነገም የሆነ ጸብ ቢፈጠር የሆነ ጠላት ቢመጣ ተመልሰው እንደ ዛሬው እንዳሁኑ ነው የሚሆኑ። እንዲነጋገሩ እኛም እንፈልጋለን። በደንብ መነጋገር አለባቸው፣ በደንብ ማለት ነው። ከእናታቸው ከአባታቸው ምክር በተጨማሪ ሁለታቸው ከካሜራ ጀርባ በደንብ አውርተው መንገዳቸውን አስተካክለው ቀጥ ባለ መንገድ መሄድ መቻል አለባቸው። እንደምታዩት ሀይምዬ ብዙ ጊዜ ሰው የማመን እንትን አለባት። በቃ ሰው ታምናለች። እንዲህ ነው ቢሏት ታምናለች። እውነት ነው የሚመስላት። ገብቷቸዋል። በብዙ መንገድ ሰውን ታምናለች። ያን ነገር ማስተካከል መቻል አለባት። አይ እኔ እናንተ ያላችሁኝን ሳይሆን እሱን ነው ማምነው። በቃ እንደዚህ አይነት ነገር ቢኖር እሱ አይደብቀኝም ነበረ፣ እንደዚህ ቢሆን እሱ አይዋሸኝም ነበር። ሁሉንም ነገር ከሱ ነው ማወቅ የምፈልገው። ሳትደብቂ ቀጥ ብለሽ ሄደሽ እንደዚህ ነው እንዴ ብለሽ መጠየቅ። እሱም እንደዛው እሷን ነው ማምናት። በቃ እሷን ነው ማቃት፣ እሷን ነው ማምናት። ምንም የምደብቀኝ ነገር የለም። እኔ እሷን ሄጄ ጠይቃለሁ። አለገ በግልጽ ማውራት። ስለዚህ አሁን ብዙ ሰው አበዛው ምናምን የሚል እንትን አይቻለው። ገና አንዳንድ ሰዎች ግን የምር ቪዲዮ ሳታው ሩጣችሁ ቪዲዮ ትሰራላችሁ። ኧረ በስመ አብ! የምር እኮ የእነሱን ሰላም የእነሱን መታረቅ የእነሱን አንድነት የማትፈልጉ ልጆች አላችሁ። የተለቀቀውን ቪዲዮ ሙሉውን ደቂቃ ሳታው ሩጣችሁ ሄዳችሁ ለቪዲዮ የማይሆን ታምሌት ጽፉና አሁንስ አበዛኸው ምናምን። ምንድነው አሁንስ አበዛኸው? ተረጋጉ እንጂ እንዴ! ተረጋጉ። በደንብ ጥርት ባለ መንገድ ተነጋግረው ችግራቸውን ፈተው አብረው እንዲሆን ነው የምንፈልገው። በተጨመላለቀ ነገር ውስጥ እሷም ቂም ይዛ እሱም ቂም ይዞ አብረው እንዲሆኑ አትጠብቁ። ይነጋገሩ። ልባቸው ላይ ሁለቱም ላይ ቅሬታ አለ። ልባቸው ተሰብሯል፣ ሁለቱም ማለት ነው። የእሷም ልብ በቃ በይቅርታው ከልቡ ይቅር ብሏት ልቧ መጠገን አለበት። ከልቡ ይቅር ብለው ልቡ ተጠግኖ በደስታ እንደ ድሯቸው የምር ያ ፈገግ የሚሉት ፈገግታን እንፈልጋለን፣ ከልባቸው ሆኖ ማለት ነው። ይሄ ከአንገት በላይ ይቅርታ ተባብለው ምናምን ተለባብሶ እንዲመጡ አትፈልጉ። እዩ። የምር የምትወዷቸው ከሆነ ቪዲዮቸውን እስከ መጨረሻው እዩ፣ አዳምጡ። ቪዲዮ የምሰሩ ዩቲዩበሮች ራሱ ማለት ነው ሩጣችሁ የ1 ደቂቃ ቪዲዮ አዳምጣችሁ ወይ ደግሞ ታምሌላቸውን አይታችሁ ቪዲዮ የምሰሩ አላችሁ። ኧረ ያሳፍራል።